ብዙ ጊዜ ከበሻሻ መምጣቴንና እኛ አካባቢ ብዙ ሰዎች ደሃ መሆናቸውን ነግሬያቸው ነበር። እኛ አካባቢ ነው ያልኩት። አንዳንድ ሰዎች ሲጠይቁኝ እናትና አባቴ ደሃ መሆናቸውን ተናግሬያለሁ። ነገር ግን አንድም ቀን በደህነት ኖሬ አላቅም። እናቴ መኪና የላትም፣ እኔ አንድም ቀን በእግሬ ሄጄ አላቅም። አልሰማችሁኝም? እኛ ቤት የደብረ ብርሃን ብርድ ልብስ ብቻ ነው ከሰሌን ላይ የሚለበሰው። እኔ ግን አንድም ቀን ከታች አንሶላ ከላይ አንሶላ እና አልጋ ልብስ ሳላደርግ ተኝቼ አላቅም። ስለዚህ እንዳትሸወዱ ከበሻሻ የመጣው የደሃ ቤተሰብ ልጅ እያላችሁ። ነገር ግን ይህ እንዴት ነው የሆነው ያላችሁ እንደሆነ ጠዋት ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች ከሱቅ። እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃ ወርጄ ጎን ላይ ጎራልና በር ከፍታለሁ። በኢማጂኔሽን ማለት ነው። በር ከፍትና ራሴ ከከከካርግ ያስነሳለሁ ቁልፉ። እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው ሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳው ድምጼን እያሰማው እየሮጥኩ ነው የምሄደው። መሃል መሃል ላይ ደግሞ ማርሽ እየቀየርኩ ሀን እያልኩ ማለት ነው። እና እናቴ ቤት ስደርስ ፈጥኜ ስለመጣው ትመርቀኛለች። ሮጬ ሄጃለሁ። ከፊዚካልም አንፃር ከኢማጂነሪ ፓወርም አንፃር አሁን የገባኝ ማለት ነው። ማታ ማታ ደግሞ ስንተኛ መጀመሪያ ሰሌን አለ፣ ቀጥሎ የደብረ ብርሃን ብርድ ልብስ አለ። እኔ ብርድ ልብሱን የመጀመሪያ አንሶላ ብዬ አነጥፈዋለሁ። ቀጥዬ እሱን አነሳና ሁለተኛ አንሶላ ብዬ አነጥፈዋለሁ። እሱን አነሳና ብርድ ልብስ አደርገዋለሁ። መልሼ አልጋ ልብስ አደርግና በደንብ እጥፍ አድርጌ ከፍተዋለሁ። ሰዎች ሰሌን ላይ የተኛው ይመስላቸዋል። እኔ ግን ምን የመሰለ አልጋ ላይ ከታች አንሶላ ከላይ አንሶላ። ወጣቶች አሁን ባላችሁበት ሁኔታ አትያዙ። የማሰብ አቅማችሁን ካላችሁበት ሁኔታ ካሻገራችሁ ኢማጂን ሰው ከበሻሻ በሻሻ ሲባል ሄዳችሁ ካላያችሁ አይገባችሁ። እንዲሁ ስታዩት ደህንነቱ ያስታውቃል እንኳን ኖራችሁባት። ሰው ከሷ ወጥቶ ያለመውን ያሰበውን ማሳካት ከቻለ ከተያዛችሁበት ጉዳይ ወጣ ብላችሁ ማሰብ ከቻላችሁ መሆን ይችላል። የሳተላይቱ እንደዚሁ ነው። መሪዎች በተቀያየሩ ቁጥር በቀላሉ ለመቀበል ቢቸገሩም እኔ ተስፋ አልቆረጥኩም፣ እገፋ ነበር። ለናንተ ሳተላይት ነው የመጠቀላችሁ። ለኔ ግን ልክ እንደ ብርድ ልብሷ ልክ እንደ ድሮ መኪና በማይታሰብ ጊዜ የታሰበ ነገር ተሳክቶ ማየት ስለሆነ ደስታዬ ድርብ ነው ማለት ነው። ምክንያቱም ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሐሳብ የፈጠረ ይመስለዋል። አሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ይሄም በእናንተ በኩል የጥላቻ ፖለቲካን፣ የጥላቻ ትርክት